በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 6 በዚህች ቀን በእስላሞች ዘመነ መንግሥት ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሰዎች ወገን ነው። በማግባባት በመገፋፋትና ከክርስቲያን አውጥተው ወደ እስልምና አስገቡት። በእምነታቸውም ጥቂት ጊዜ ኖረ። ፍዩም በሚባል ሀገር ለአንዲት ክርስቲያን ሰው የተዳረች አንዲት እህት ነበረች። ወንድሟ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት እንደተወ በሰማች ጊዜ ታላቅ ሐዘንን አዘነች። ከዚህም በኋላ እንዲህ ብላ ወደ እርሱ መልእክት ላከች። የክብር ባለቤት ክርስቶስ አንተ እንደ ካድከው ከምሰማ በክርስትና ሳለ የሞት መርዶ ይመጣልኝ ወድ ነበር። በዚያም ከቅዱሳን መጻሕፍት ጠቅሳ ጻፈችለት። በደብዳቤዋን ፍጻሜ እንዲህ ብላ ጻፈች። ከዛሬ ጀምሮ ወደ ክርስትና ካልተመለስክ ይቺ ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነች ወቅ። ከቶ ፊትህንም እንዳታሳየኝ መልእክትህም ቢሆን አትላክልኝ። የእህቱንም የመልእክት ደብዳቤ ባነበበ ጊዜ መሪር እንባ አለቀሰ፣ ተጸጸተ፣ ፊቱንም ጸፋም። ጺሙንም ነጭቶ ተነስቶም ወገቡን ታጠቀ። ረጅም ጸሎትንም በመጸለይ ማለደ። ፊቱንም አዳኝ በሆነ መስቀል ምልክት አማተበ። ከቤቱም ወጥቶ በእስክንድሪያ ከተማ ውስጥ ተመላለሰ። እስላሞችም ባዩት ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑም ከእርሱ ስለሆነ ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላ ምንም አላውቅም ብሎ መለሰ። መኮንኑም ደግሞ የክርስቲያንን ሃይማኖት ትተህ ወደ እኛ እምነት ገብተህ አልነበረን ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ። በወልድ የማያምን ሕይወት አያትም የእግዚአብሔር የቁጣው መቅሰፍት በላይ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህ እኔ በክብር ባለቤት በሕያው እግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ አምናለሁ። እኔም ትውልዴን ከክርስቲያን ነው። አሁንም በክርስትናዬ እሞታለሁ። መኮንኑም እጅግ ተቆጥቶ ከዚህ ምክር ካልተመለስክ እኔ የጸና ቅጣት እቀጣለሁ አለው። ቅጣቱንም ፈርቶ ከመልካም ምክሩ አልተመለሰም። ከዚህም በኋላ ታላቅ ግርፋትን ገርፎ አሰረው። በእስርም ጥቂት ቀናት ቆየ። ከእስር ቤትም አውጥቶ ከምክሩ ከሐሳቡ ቢመለስ ብዙ ገንዘብ ሊሰጠው ቃል ገባለት። ይህን ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱሱም ሕያው በምታደርግህ ክርስቲያን ሃይማኖት በቀር በሌላ አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉ ታዘዘ። ከከተማም ውጭ ታላቅ ጉድጓድ ቆፈሩለት። እንጨትን መልተው አነደዱት። ነበልባልም እጅግ ከፍ ከፍ አለ። ያን ጊዜም ብዙ ገርፈው ሥጋውን በሰይፍ ሰነጣጠቁት። ወደ እሳትንም ጨመሩት። ነፍሱን በእግዚአብሔር እጅ ሰጡ። በመንግሥተ ሰማያት የሰማዕትነት አክሊል ተቀበለ። ጸሎቱም በረከቱ ከእኛ ጋር ለዘላለም ይኑር አሜን። ሰላም ለዲዮስቆሮስ መንጌለ አሚን ዘተስብአ መልእክተ እህቱ ብጽሕት በጊዜ አነበበ ንትፈተ ሥጋሁ በሐፂው አስተጻጸበ ወአስተቃለለ አመ ይወድዮ ከአበ ዘአቅተሳተ እሙቀ ወዘነደ ላህበ። በዚች ዕለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶስዮስ የዕረፍት መታሰቢያ ነው። የዚህንም ቅዱስ ዜና ከዲዮቅልጥያኖስ የተሾመ ያቆጶሮስ ገዥ ዮልዮስ ሰማ። ወደ እርሱም አስቀርቦ የክብር ባለቤት ክርስቶስ ክዶ ለርኩስ ጣዖቶችን ዕጣን እንዲያጥን መሥዋዕትንም እንዲያቀርብ ፈለገ። ቅዱስ ቴዎዶስዮስም እኔ በሕያው እግዚአብሔር ልጅ በጌታ ኢየሱስ ክርስቶስ አምናለሁ፣ ለእርሱም እሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋት ካላም ቆዳ በተሰራ ጅራፍ ገረፈው። ከዚያም ሰቅሎ ሥጋውን ሁሉ ሰነጠቀ። አውርዶም በእሳት በአጋሉት በብረት አልጋ ላይ አስተኛው። ጌታችንም ከዚህ ስቃይ ጠብቆ አዳነው። ከዚህም በኋላ እጆቹንና እግሮቹን በረጃጅም ችንካሮች ቸንክረው እስከ ወህኒ ቤት ጎትተው በዚያ ጣሉት። እግዚአብሔር ከሃዲው ዲዮቅልጥያኖስን አጥፍቶ ጻድቁ ቆስጠንጢኖስን እስከነገሰ ድረስ በወህኒ ቤት ኖረ። ቆስጠንጢኖስም የመንግሥት ሥልጣን በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ በማመን
የታሰሩት ሁሉ እንዲፈታቸው አዘዘ። ከዚያም በኋላ ወደ ሀገሩ ተመልሶ በጵጵስናው ሹመት ላይ ሆኖ ምዕመናንን በበጎ አመራር እየመራ ኖረ። ዕድሜውንም ፈጽሞ በሰላም አረፈ። የፈጣሪው በረከት ከእኛ ጋር ለዘላለም ትኑር አሜን። ሰላም ለቴዎዶስዮስ በእንተ ስማ ጽድቅ ዘተዘበጠ ብዙሃን ዓመታተ ተሞቂያ ወሃኮ ጉዳጠ ዲዮቅልጥያኖስ እልሁ ድህረ መንግሥቱ ተፈልጠ አበዘተካተ መንበሩ በትእዛዝ አምላክ ተይመጠ እስከ መዋሊት መዋሊሁ በአድሃተ ወበዛህነት ተሰልጠ። በዚች ቀን በበረሃ የሚኖሩ እንጦስ እና አርኬሊድስ ጻድቁ ዘሩፋኤልም አረፉ። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ሰላም እንበለ ህሊናከ ጽሩያ ዘረሰአ ምንቴኒ ወዘ ኢጸብለያ ዘሩፋኤል አቤከ እስመ ትጽርሃ ነፍስየ መኖር በምድር ይበቅሃ ቡየ በሰማይሰ ኢታድግ ኪያየ ዛቀረብኩ መሃሌት አዘክርያ አላፍ ምዕለ ተጻመድኩ ዘለፈ ለላ ነበበ ተወክፈ ዘዴትየ መጽሐፈ እንተረሰይከ እግዚኦ ጸራከ መበለት ተወክፈ እማእለ አቡ በውላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል ሃዲ ወመነኮስ ሄራን ባረኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንሰ ሕፃን ለዘጻሕፉ በክርታስ ወለዘጻሕፉን ዘይድረስ ለዘ አነበቡ ወለዘተረጎሙ በልሳነ ሐዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተሙ ማርያም ማራቄተ ኩሉ እመባሰ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ